ዛሬ ደግሞ ብዙ ትዳሮች የማይጸኑበትን እውነተኛ ታሪክ እነግራችኋለሁ። ትክክለኛ ሁላችንም የምንቸገርበት እንዳይሳካ ጥሩ ትዳር እንዳይሆን የሆነበት ምክንያት ዛሬ ልነግራችሁ ያልኩት ጉዳይ በጣም ለሁላችንም የሚጠቅምና ትዳራችን እንዲያምር ቤታችን ሰላም እንዲሆን የሚረዳ ስለሆነ ላይክ ሰብስክራይብ እያደረጋችሁ ለብዙ እህቶች ለብዙ ወንድሞች አድርሱልኝ። ከህይወቴ ተሞክሮ ነው ካሳለፍኩት ነው። አንድ ሰው መቼም ያሳለፈውን ሲያወራ ደስ ይላል አይደል? ትናንትና አስተማሪ መምሬ ነው። ስለዚህ ከትናንትና ህይወት ተምሬ ለእህቶች እያስተማርኩ ነው። ላይክ ሰብስክራይብ ያደረጋችሁ ለብዙ እህቶች አድርሱልኝ። ዘላቂ ትምህርት ነው፣ ትጠቀሙበታላችሁ፣ እንጠቀምበታለን፣ እንማማር። አስተያየት ካላችሁ የህይወት ተሞክሮ ካላችሁ ኮሜንት ላይ ስልኬን እለቃለሁኝ። በዛ ኢሞ፣ ዋትስአፕ፣ ቴሌግራም በፈለጋችሁት ላይ አሳውቁኝ። ልምዳችሁን አካፍሉኝ። ላይክ ሰብስክራይብ ያደረጋችሁ ለብዙ እህቶች ወንድሞች አድርሱ። ላገቡም ላላገቡም ለጓደኞቻችሁ ላይክ አድርጉ። ሰብስክራይብ እያደረጋችሁ አስተዋውቁልኝ፣ አጠናክሩን። ዛሬ ትዳር መፍረስ እንደቀላል እየታየ ነው እኛ ሀገር ላይ ማለት ነው። እንደቀላል ነገር መጥቷል። አንዳንዶች ከተጋቡ ከጥቂት ወራት በኋላ ይለያያሉ። ሌሎች ደግሞ ከጥቂት ዓመታት በኋላ አልተስማማንም ብለው ይለያያሉ። ነገር ግን ከትዳሩ ነው ችግሩ ወይንስ ከኛ ትዳር የምናይበት መንገድ ነው? እንዴት ነው ግን? ምንድን ነው ችግሩ? እስኪ ኮሜንት ላይ ጻፉልኝ። እስኪ ያላችሁን አስተያየት አጋሩኝ። እስኪ አጠናክሩኝ። በቃ በእንደዚህ መንገድ ህይወታችን እናስተካክላለን። ጥሩ ትምህርት ነው ብላችሁ እስኪ አጠናክሩኝ ቤተሰቡ። እሺ፣ በአንደኝነት ቅድመ ትዳር ራሳችንን ማወቅ ነው ዋናው ትልቁ ዓላማው ማለት ነው። ብዙዎቻችን ራሳችንን ሳናውቅ ትዳር ላይ እንገባለን። ምን እንደምንፈልግ ምን እንደማንፈልግ ትዕግስታችንስ ምን አይነት እንደሆነ መግለጽ ስለማንችል በቶሎ ትዳሮቻችን ይፈርሳሉ። አንደኛው ዋና መስፈርት ይሄ ነው። እነዚህን ጥያቄዎች ራሳችንን ተጠይቅ ፍቅር ብቻ ይበቃል እንላለን ብዙዎቻችን። ፍቅር ጥሩ ነው፣ ደስ ይላል። ግን ፍቅር መግቢያ በር ነው። ካልተወያየን ካልተመካከል ፍቅር ብቻ መፍትሄ ስለሌለው መነጋገር በትዳር ላይ ራስን ማወቅ ራስን ለመነጋገር ማዘጋጀት ወሳኝ ነው እላችኋለሁ። ሁለተኛው ነጥብ ደግሞ ያልተነገሩ ተስፋዎች በድብቅ የያዝናቸው። በቃ ባለቤቴ እወድሃለሁ በይው፣ አንቺም አንተ ሚስቴ እወድሻለሁ በላት። በቃ እንደምትወዳት ግለጽላት። እኛ ሀገር ላይ ዛሬ እወድሻለሁ እወድሃለሁ የሚባለው እንደ ነውር የሚታይ። እኛ ሀገር ላይ ብዙውን ጊዜ ለቅሶ ላይ ነው እሱ ጥሩ ነበር እሱን ወደው ነበር የሚባል እንጂ በአካል እወድሻለሁ እወድሃለሁ አፈቅርሻለሁ የሚባል ነገር የለም። ስለዚህ እወድሻለሁ፣ አንቺ እኮ ጎበዝ ነሽ፣ አንቺ እኮ ጀግና ነሽ በላት። አንቺም እንደዚሁ አንተ ጎበዝ ነህ፣ አንተ እኮ ጀግና ነህ፣ አንተ እኮ ይሳካልሃል ብለሽ አድነቂው። ያላገባችሁም ለመነጋገር ለማፍቀር ለመውደድ በቃ 3 ነገራቶችን ሳያልፏችሁ ተጠቀሙባቸው አሉ። እነዚህ 3 ነገራቶች ምንድን ናቸው? ጤናን፣ እውቀትን፣ ወጣትነትን። እነዚህን ነገር እንጠቀምባቸው። በወጣትነት እንውደድበት፣ እናፍቅርበት፣ እንደምናፈቅር እንንገርበት፣ እንደምንወድ እንንገርበት። ስለዚህ እነዚህን ነገራቶች ተጠቅመን ህይወታችንን እናድስ። ደግሞ ያልተነገረ ተስፋ ከባድ ነው፣ ግን በመወያየት እንደምትወዳት ንገራት። ዝምታ በኛ ጊዜ አይሰራም። ስለዚህ እንነጋገር፣ እንወያይ፣ ቤታችን ሰላም ይሁን፣ ትዳራችን ሰላም ይሁን እላችኋለሁ። ብዙዎቻችን ተስፋችን ደግሞ ልክ እንደ አባቴ ይሆናል ይላሉ ሴቶቹ። ወንዶች ደግሞ ልክ እንደ እናቴ ትሆናለች ብሎ ተስፋ አድርገው ይገቡና ነገሩን ሲያዩት ሌላ ነው። እሷ የመጣች ከሌላ ቤተሰብ ነው፣ እሱ የመጣ ከሌላ ቤተሰብ ነው። ስለዚህ ያንን ነገር አዋህዶና አስማምቶ ለመኖር ስለሚከብድ ቀድመን ራሳችንን ካወቅ ቀድመን ራሳችን ላይ ከሰራን ግን ይህንን ማዋሃድና አብሮ ማስማማት በአንድ ሀሳብ መስማማት ቀላል ስለሆነ አንድ እንሆን፣ እንስማማ፣ ችግሮቻችንን እንፍታላችኋለሁ። በሶስተኛ ደረጃ ደግሞ ንግግርን አለመኖር፣ መነጋገር። ንግግር አለመኖር ነው የብዙ ትዳሮች መፍረስ። እንዴት ካላችሁኝ ትዳር ያለ ንግግር ነዳጅ እንደሌለው መኪና ማለት ነው። ስለዚህ ችግር ሲመጣ መነጋገር፣ መወያየት፣ በቁጣ ጊዜ ችግርንም ዝም ብሎ አሳልፎ በተረጋጋ መንፈስ መወያየት፣ ችግሮቻችንን መፍታት። ስለዚህ ትዳርን ከማፍረስ እዛው ሆኖ ችግርን ፈቶ ተስማምቶ መኖር ስለሚሻል ትዳራችን እንዲያምር ነው የሁሉ ድክመት የሁሉ ልፋት። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ለብዙ እህቶች አድርሱ። አድካሚ ነው ይሄ ስራ፣ ግን ከኔ ህይወት ተማሩ እህቶች ወንድሞች። ከኔ ህይወት ተምራችሁ የእናንተ ህይወት ሰላም እንዲሆን፣ ቤታችን ሰላም እንዲሆን፣ ልጆቻችን ሰላም እንዲሆን ነው የምደክመው የምለፈው።
ይሄ ትምህርት ደግሞ ዘላቂ ነው። የበለጠ ጥሩ ትምህርት ከፈለጋችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እሺ፣ አራተኛ ላይ ደግሞ ትዳርን እንደ መሸሸጊያ ማየት። ትዳር መሸሸጊያ አይደለም፣ ትዳር መስታየት ነው። ትዳር ቁልጭ አድርጎ ያለብንን ችግር ያለብንን ነገር የሚፈታልን መስታየት ነው፣ የሚያሳየን ቁልጭ አድርጎ ማለት ነው። ስለዚህ ያለብንን ነገር ጭምር ለይተን አውቀን ለትዳራችን ሰላም ስንል መወያየትን መመካከርን ማወቅ አለብን እላችኋለሁ። ውድ ተመልካቾች ትዳራችን እንዳይፈርስ ሰዎች ግን ሳይዘጋጁ ይገባሉ። ስለዚህ ትዳራችን እንዳይፈርስ እንዘጋጅ፣ እንወቅ፣ ራሳችን ላይ እንስራ እላችኋለሁ። ራሳችን ካወቅን፣ ንግግራችን ካከበርን፣ ተስፋዎቻችን ግልጽ ካደረግን ብዙ ትዳሮች ያምራሉ፣ ትዳሮቻችን ይጸናሉ። ትዳሮቻችን ስለሚያምሩ ስለዚህ እንወያይ፣ ራሳችን ላይ እንስራ እላችኋለሁ። ውድ ተመልካቾች ግን ቅድመ ትዳር ማወቅ ለምን አስፈላጊ ነው ብላችሁ ታስባላችሁ? እስኪ ኮሜንት ላይ ጻፉልኝ። ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ አድርጉኝ።